ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ የጋት ሚዲያ ቤተሰቦች እንደምን አመሻችሁ። ፕሮግራሙ ሲያልቅ ደግሞ መልካም ሌሊት መልካም ምሽት ማለት ፈልጋለሁ። ጥር 15 2018 የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ጊዜያችሁን እንድታወሱኝ የዘወትር ትብብራችሁ ላይክ ሼር ማድረግ፣ በተለያዩ ግንኙነት አውታሮች ሀሳብ አስተያየት መረጃ ክፍተት ካለ ማየት ስላለብን የበለጠ ብናነብ የበለጠ ብንፈትሽ የሚጠቅመውን በሱ ላይ ሀሳብ አስተያየት እንድትሰጡ የጋት ሚዲያ ሜምበር እንድትሆኑ ወርሃዊ ክፍያ ኮንትሪቢዩት እንድታደርጉ አለያ ደግሞ በሱፐር ቻት በሱፐር ታንክስ ጋት ሚዲያ እንድትደግፉ። በእውነት ጋት ሚዲያ ራሱ የጋት ሚዲያ እኮ የመረጃ ምንጭ የጋት ሚዲያ አባላት ናቸው። ጋት ሚዲያ በፌስቡክ ወደ 181,000 አካባቢ ጌትነት አልማው ጥሩነህ የሚል ቤተሰብ አለን። እዚህ ጋት ዩቲዩብ ደግሞ 37,000 ቤተሰብ አለን። በጣም አክቲቭ የሆነ ደስ የሚያሰኝ ቤተሰብ አለን። ጋት ሜሴንጀር ግሩፕ ወደ 828 አለን። ቴሌግራም በጣም ብዙ አልሄድንበትም፣ እሱ ላይ በደንብ እንሰራለን። የፌስቡክ ሜሴንጀሩም ብዙ አላሳደግነውም፣ የራሳችን ውስንነት ነው። ኤኒዌይስ አብረን እንሁን፣ አብረን እንዝለቅ። በሱፐር ታንክስ በሱፐር ቻት ድጋፍ አድርጉ። ወደፊት በእናንተ ትብብር የላቀ ሚዲያ ለማድረግ እንሞክራለን። የመጀመሪያ መረጃችን በጫካ ሆነው ጠበንጃ አንስተው ራሳችንም ሞተን ሌላውንም ገድለን የአማራን ሕዝብ ጥያቄ እናስመልሳለን በሚል ወደ ጫካ የነበሩ ኃይሎች አሉ። የነበሩ አሁንም ያሉ አሉ። በተመሳሳይ የኦሮሞን ሕዝብ ጥያቄ በጉልበት በጠበንጃ ፈሙዝ እናስመልሳለን ብለው ጫካ ያገቡ አሉ። ትግራይም በተመሳሳይ አፋር አካባቢም ይንቀሳቀሳል። ጋምቤላም አለ። ይሄ ሁሉ የፈለፈለው ሻዕቢያ፣ የቀለብ ምንጩ ግብፅ። ያ ማለት ግን የህዝብ ጥያቄ የለም ማለት አይደለም። ይሄንን መሰረታዊ ነገር እንዳንረሳ። እነዚህ ጽንፈኛ ኃይሎች ግን የህዝብን ጥያቄ የሚጠቀሙበት እንደ ጭምብል ነው፣ እንደ ማስክ ነው። በደንብ ስትፍቋቸው ነው ሻዕቢያ ጋር የሚገቡት። በደንብ ድል ሲርቃቸው ነው ከየትኛውም የውስጥና የውጭ ኃይል ጋር ተባብረን የኢትዮጵያን መንግስት እናፈርሳለን የሚሉ። የጽንፈኛው ፋኖን እንውሰድ። አመራሮቹ ፋኖን ለመመስረት ሁነኛ ምክንያት ሆነን ብለው ያነሱት ከነሱ ነው የምነሳው። አንድ የፕሪቶሪያ ስምምነት በመፈረሙ ህወሓት ተረፈ፣ ህልውናው እንዲቀጥል ተደረገ ነው። የዚህ የህወሓት ህልውና መቀጠሉ ስጋት የፈጠረበት ያናደደው ወደ ቀደመ የሽብር ተግባር ወደ ጸረ ኢትዮጵያ ካምፕ እንዲገባ ያደረገው ግን መጀመሪያም ህወሓትን ለመምታት እንጂ ኢትዮጵያን ለማዳን አይደለም የመጣው። ይሁን በቃ እሱን ለታሪክ እናስቀምጥ ዘንድ ህወሓት እንዲተርፍ በመደረጉ የፕሪቶሪያ ስምምነት ተፈረመ። ከዛ ይህ ማለት ህወሓት ተጠናክሮ ሊቀጥል ነው፣ ህጋዊ እውቅናው ሊቀጥል ነው፣ ወልቃይትን ለህወሓት አሳልፎ ሊሰጥ ነው፣ ራያን ለህወሓት አሳልፎ ሊሰጥ ነው። ሌሎች የምናነሳቸው ርስቶች አሉ። በሌሎች አካባቢ አማራ ግድያና መፈናቀል ቀጠለ። ስለ ጽንፈኛው ፋኖ ነው ማለት። ሌላውም ሸኔም የዚሁን ግልባጭ ነው። ህወሓትም የዚህ ግልባጭ ነው። የጋምቤላ ታጣቂ የምትሉት ይሄ ግልባጭ ነው። ሁሉም ማህተማቸውና ህልውናቸው ሻዕቢያ ጋር ስላለ ሁሉም ነገ ኦነግ ሸኔ አብሬ ለመስራት ዝግጁ ነኝ ከአማራ ፋኖ ብሔራዊ ንቅናቄ ጋር የሚል መግለጫ ያወጣል። ነገ ስላችሁ ነገ ቅዳሜ ማለት አይደለም፣ እንደ ካሚንግ ዳይስ። ምክንያቱም የጋምቤላ ምናምን ዋጣ እያሉ ነው። ኦብነግ ብሎ ዝም ብሎ
አራግፎ ሊያደራጅ የሚሞክራቸው አሉ ሻዕቢያ፣ እነሱም ሊያወጡ ይችላሉ። ምክንያቱም የሻዕቢያ ጓዳ ገመና ውስጥ በእጃችን ስለሆነ ይህን ያለ ቡድን እንዲያው ማለት ለይስሙላ እንኳን አሁን ያዙ ለይስሙላ እንኳን ከህወሓት ጋር አብረን እንሰራለን ሲሏችሁ ኦኬ፣ የታክቲክ ጉዳይ አይደለም። ህወሓት ትናንት ተሞክሮ ተፈትኖ የታወቀ ድርጅት ነው። የዚህ ህገ መንግስት ባለቤት ነው። እንዲቀረጸው መዋቅራዊም አስተዳደራዊም በደል ያደረገ ሚሊየን የዘር ጭፍጨፋ የፈጸመ ድርጅት ነው። ቁጥር ጠፍቷል ያለ ነው። አማራውን በጨቋኝነት በአጥፊነት ሲፈርጅ ሲያሳድድ የኖረ ቡድን ነው። አንዳንዶቹም የጽንፈኛው ፋኖ አመራሮች ይህንን ኃይል እንጥለዋለን ብለን ኤርትራ በረሃ ገብተን ነበር ይላሉ። ኦኬ፣ ትናንት ጥለዋለሁ ብለህ የነበረውን ኃይል ዛሬ ወደ ስልጣን ለመመለስ የምትታገል ከሆነ እውነትም ትናንት የጌታቸው አሰፋ ክንፍ የግንቦት ሰባት አባላትን ለማጥፋትና ለመመረጅ የላካቸው ናቸው የሚባለው እውነት አይደለም ወይ? በምን አግባብ ህወሓት ወልቃይትን ትቻለሁ ባላለበት፣ የራያን ጉዳይ አላነሳም ባለበት፣ ተፈናቃይ መልስ ሲባል ዓለም አቀፉ ማህበረሰብ ሲያስገድደው በፍጹም ለአሜሪካ ኤምባሲ ለማንም መግለጫ እያወጣ ወደ ወልቃይት ተፈናቃይ የምመለስ ያለው አስተዳደር መዋቅራዊን አፍርሼ በህገ መንግስቱ የተረጋገጠ የግዛት አንድነቴን አረጋግጬ እያለ ይህ ጽንፈኛ ኃይል ይህ ወልቃይት ወይ ሞት ሲል የነበረ ራሱን በጎንደር ራሱን በአማራ ራሱን በኢትዮጵያዊነት ከልሎ ግን እውነተኛ የወያኔ ጋሻ ተከላካይ የነበረው ኃይል የጎንደርን፣ የአማራን፣ የጎጃምን፣ የሸዋን ህዝብ የደም እንባ በማስለቀስ የጠላቶቹን የከረመ የኖረ የማህበራዊ እረፍት የመንሳት ከአማራው ጋር እንኳን አብሮ መስራት አብሮ መለመን አይቻልም ያሉትን በአስመራ ስቴዲየም አህያ ላይ ጽሑፍ አልብሰው ስም ሰጠው ያዋረዱትን የአማራ የጨቋኝ ገዥ መደብ ነው ብለው ከራሳቸው ርዕዮተ ዓለም አልፈው ለሌሎችም ብሔርተኞች ኢትኖ ናሽናሊስት ቀፍቅፈው የሰሩትን ሊያገለግል ተነስቶ ራሳቸውን ማንነታችንን እንጠብቃለን ያሉ የተከዜ ዘብ አባል ገበሬዎችን የጨፈጨፈ በግፍ ስለ መብት ስለ አንድነት በኢትዮጵያ ማዕቀፍ እንከራከራለን ያሉ የፖለቲካ አመራሮችን በግፍ በጠራራ ፀሐይ እየረሸነ ከሱ የተለየ ሀሳብ ያለው ነገም ስጋት ይሆነኛል ያለውን ወያኔ በሙሉ የፈረጃቸውን በሙሉ ያጠፉ በማጥፋት ላይ ያሉት ዛሬ ባስገዳጅ ሁኔታ ሻዕቢያ አለቃ ሹሞላቸው ተቆራጭ ቀጥሮ እነሱ ምልመላ ማጠናቀቃቸውን ተከትሎ በደቡብ ጎንደር ዞን ሲንቀሳቀስ የነበረ ታጥቆ ሲንቀሳቀስ የነበረ ኃይል በሙሉ በገፍ በነገራችን ላይ በገፍ እጁን እየሰጠ ነው። ወደ ሰላም እየተመለሰ ለምሳሌ በደቡብ ጎንደር ዞን በታች ጋይንት በላይ ጋይንት የላይ ጋይንት ዋና ከተማ ነፋስ መውጫ ነው። የታች ጋይንት አረብ ገበያ በዛ ሲንቀሳቀሱ የነበሩ የሁለት ክፍለ ጦር አባላት በዛሬው ዕለት የሰላምን ጥሪ ተቀብለው በሰላማዊ መንገድ ለህዝባቸው ጥያቄ ምላሽ ለማስገኘት የሰላምን መንገድ መርጠዋል። በዚህ መሰረት ከጨጨሆ እስከ ደብረ ታቦር እንዲሁም ከነፋስ መውጫ የተወሰኑ ተቆርጠው ይቀርዋል። እስከ አርብ ገበያ ያለው መስመር ከዚህ በኋላ የልማት መንገድ ሆኗል። ተቆርጠው ይቀርዋሉ። ከነሱም ጋርም የተወሰነ አንድ 25 26 የሚሆኑ ልጆች አሉ። ከነሱ ጋርም ድርድር ምንድን ነው ውይይት እየተካሄደ ነው። ያነሱት ጥያቄ አለ። እነሱ ተመልሰው ይመጣሉ በሚል ስጋት ደግሞ አንዳንዶቹ ግፋ በለው ያዘው እንዳትለቀው ይሄ ነገርማ ትክክል አይደለም የሚል ጥረት እያደረጉ ግን እኔ የምጠይቀው ካምፓላ ተቀምጦ ጀግና ጀግና ከመጫወት ናይሮቢ ተቀምጦ ጀግና ጀግና ከመጫወት ካናዳ ወይ
አውሮፓ ባሉ ሀገራት ወይ አውስትራሊያ ወይ ደቡብ አፍሪካ ወይንም በጭምብል ውስጥ የጭምብል ፌስቡክ ከፍቶ ጃሎ መልከ ማለት ለምን አገር ውስጥ ተመልሰው ገብተው አደራጁ? ለምን አይታከሉ? ይህን የሚጠይቅ የለም። እነሱ ከስራ ያጓድሉም። ኡበር የሚሰራውም የተከበረ ስራ ነው። ደሊቨር የሚያደርገውም የተከበረ ስራ ነው። የስራ መጥፎ የለም። ያን ሰርቶ በትርፍ ጊዜው ግን ከፌስቡኩም ከቴሌግራሙም ከዚያም ቀርሞ ደረመሰው፣ ተቆጣጠረው። መንግስት እየተፈረካከሰ ነው። የአማራ ፋኖ ብሔራዊ ንቅናቄ መፈጠሩን ተከትሎ ከባድ የሆነ ፍርሃት ረቧል። በቃ ይነዛ። ይህን ደግሞ እውነት ነው ብሎ ሳያመነዥግ የሚውጥ እንስሳ እንኳ መልሶ ያመሰኳል። የማያመሰኳ ዝም ብሎ ባለበት የሚቀጥል ኃይል አለ። ይሄ ተገቢ አይደለም። 4 ሚሊዮን ልጆች ከትምህርት ቤት በላይ ልጆች ከትምህርት ውጭ ናቸው። መሰረተ ልማት ወደኋላ እየቀረ ነው፣ እየወደመ ነው የነበረውም። ይሄ ተገቢ አይደለም ያሉ የገብርዬ ክፍለ ጦርና የአንበሳው ጋይንት አባላት ሞሮለስ የተቆርጠው ከቀሩ በጣም ከሱ በቀር ኤንዌይስ እጃቸውን ወይንም የሰላምን መንገድ መርጠው ገብተዋል። የአንበሳው ጋይንት ክፍለ ጦር እስካሁን የተረጋገጠ ዲሽቃ በቁጥር 1፣ ስናይፐር በቁጥር 5፣ ብሬን በቁጥር 3፣ ክላሽንኮቭ በቆጠራ ላይ ያለ የቃታ መሳሪያ ወይም ኋላቀር መሳሪያ የምንለው ስቲል በቆጠራ ላይ ያለ ልዩ ልዩ ተተኳሽ ሞርታርን ጨምሮ ፈንጆችን ጨምሮ በሺዎች የሚቆጠር ጥይቶች፣ ቀልሃዎች፣ ምንድነው ቦምቦች እነሱን ይዘው በተመሳሳይ የገብርዬ ክፍለ ጦር ዲሽቃ በቁጥር 1፣ ስናይፐር በቁጥር 5፣ ብሬን በቁጥር 3፣ ክላሽንኮቭ በተመሳሳይ በቆጠራ ላይ ያለ የቃታ መሳሪያ በቆጠራ ላይ ያለ ስናይፐር በቁጥር 2፣ ብሬን በቁጥር 1፣ ክላሽንኮቭ በቆጠራ ላይ የቃታ መሳሪያ በቆጠራ ላይ ልዩ ልዩ ተተኳሽ ፒካፖች 3 ፒካፕ ቡድኑ ያው ከመንግስት ተቋማት ወስዶ ሲገለገልባቸው የነበሩ እና ተተኳሾች መጠነ ሰፊ ቁጥር ያለው ተተኳሽ ይህንን በመያዝ የሰላም አማራጭን ተቀብለዋል። እንግዲህ በአቀባበሉ ላይ ህዝቡ እጅግ ደማቅ የሆነ አቀባበል በነጭስ ወጥቶ ነው የተቀበላቸው። ያም አይደለም የ206ኛ የ206 ከፍ ያለው ደሴ ኮር የገብርዬ ክፍለ ጦር እነዚህ ሲገቡ የደቡብ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ መንበረ ክፈተው፣ የሀገር መከላከያ ሰራዊት ከፍተኛ አመራሮች፣ የዞን የወረዳ አመራሮች፣ የሀገር ሽማግሌዎች፣ ህብረተሰቡ ደማቅ አቀባበል አድርጎላቸዋል። እነሱም በነገራችን ላይ እነ አዲሱ የ206ኛ ከፍ ያለው ደሴ ኮር የገብርዬ ክፍለ ጦር አዛዥ አዲሱ ደባልቄና ምክትሉ አዳነ ተስፋው እና ሌሎች የቡድኑ ከፍተኛ አመራሮች ንግግር አድርገዋል። በንግግራቸው የአማራ ህዝብ ችግር አጋጠመው ብለን በምክንያት ወደ ጫካ ገብተናል። በምክንያት ስንታገል ቆይተናል። በነገራችን ላይ አንድ ፋክት ይሄ በተለይ የከፍ ያለው ደሴ እንግዲህ ሞቷል። በዚህ ጫካ ትግል ላይ ባለ ነው የሞተው። ከፍ ያለው ደሴ በህልውና ጦርነት ወቅት የሚታወቅበት አንድ ባህሪ አለ። ያኔም ተናግረናል። ይህንን ደቡብ ጎንደር እስከ ደብረ ታቦር ድረስ ህወሓት ስትመጣ ዛሬ ፋኖ ነኝ ያለው ገሚሱ የህወሓት ተለላኪ ያንን እንደ መልካም አጋጣሚ በመጠቀም ይዘርፍ ነበር፣ የውንብድና ስራ ይሰራ ነበር። ነገር ግን ከፍ ያለው ደሴ እኔ ነፍሱን ይማረው በኋላ ላይ ፋኖ ቢሆን እሱ ታች ጋይንት አንዲት ስንጥር የመንግስት ንብረት እንዳትነካ ያው መዋቅር ፈረሰ። እንግዲህ
ህዋት መጣ። ታች ጋይንት ገባ ብሎ ነው ያለው። በዋናው ሃይዌይ ነው ህዋት የመጣው። እዛ ደም ያለበት ደም እንዳይመላለስ፣ የመንግስት ንብረት እንዳይነካ አደራጅቶ የአገር ሽማግሌው፣ የሃይማኖት አባቶችን፣ ሚሊሻዎችን አደራጅቶ በመጠበቁ የሰላም አባት ብሎ በኋላ ህዋት ከተመለሰ በኋላ በአገር ሽማግሌ በወረዳ ህዝብ የተመሰገነ ነበር እና እዛ የነበሩበትን ህዝቡም ስለሚያውቅ የተሻለም እንክብካቤ ያደርግላቸው ስለነበር ህዝቡ ወደ ሰላም እንዲመጡም በዋነኝነት ግፊት ያደረገ ህዝቡ በመሆኑ ከወትሮው በተለየ መልኩ ደማቅ አቀባበል ተደርጎላቸዋል። እነሱም እንዳልኳችሁ የገብርዬ ክፍለ ጦር አዛዥ አዲሱ ደባልቄና ምክትሉ አዳነ ተስፋ ንግግር አድርገዋል። ህዝቡ ኮዝ ኖሮን ምክንያት ኖሮን ነው ወደ ትግል የገባ ነው። አሁንም ምክንያቱ ነው ወደ ሰላም የመጣ ነው። እጃቸው በደም የተጨማለቀ ሌላውን ዝርዝሩን ንግግራቸውን እዚህ ላይ ይቀታለሁኝ። እነኚህ ሰዎች የአዲስ ድርጅት መስርተናል የእናንተ ጠቅላይ መሪ ነን ብለው ሲመጡ ሌላ የቀረ ሂሳብ ስላላቸው እንጂ ሊመሩን አይችሉም በፍጹም። በትናንት ወንጀላቸው መጠየቅ ያለባቸው ሰዎች ናቸው መሪ የሆኑት። ህዋት እየላካቸው ከሻዕቢያ መመሪያ ትእዛዝ ተቀብለው ከግብፅ እየተላኩ ከየትኛውም ወገን ጋር እንሰራለን ብለው ይልቁኑ ወልቃይትን አሳልፎ በመስጠት ጥቁር ታሪክ መጻፍ አንፈልግም። ዳግም የአማራ ህዝብ ለባለፉት 3 ዓመታት የደቡብ ጎንደር ህዝብ የላይ ጋይንት የታች ጋይንት ህዝብ ዋጋ ከፍሏል። ወንድሞቻችን ናቸው። ባለን የግንኙነት አውታር እንዲመለሱ እንዲመጡ እናደርጋለን። ወደ ሰላም እንዲመለስ ህዝባችን እፎይ እንዲል ጥረት እናደርጋለን ብለዋል። እንግዲህ ደቡብ ጎንደር ሞሮለስ 75% ነፃ እየወጣ ነው። አሁን ኪስ አካባቢዎች ለምሳሌ እብናት ወደ መቀጣዋ እነተሾመ አሉ። የጣይቱ እቴጌ ጣይቱ ክፍለ ጦር የሚባል በተመሳሳይ ባዋሳኝ በስቴ በኩል የሚንቀሳቀሱ ቡድኖች አሉ። አንዳንዴ ወደ ሞጣ ይሻገራሉ፣ አንዳንዴ ደግሞ ከዛ ይመጣሉ። ያገቡሽ ምናምን ግንኙነት ያለው አለ። እዛ ዝርዝር ውስጥ አልገባም። ከዛ ውጭ ግን ደቡብ ጎንደር ሙሉ ለሙሉ ፊቱን ወደ ልማት የሚያዞርበት ጊዜ በቅርብ ነው። እንግዲህ በጥምቀት አከባበርም የደቡብ ጎንደር፣ የጎንደር፣ የማዕከላዊ ጎንደር፣ የሰሜን ጎንደር አጠቃላይ እነዚህ ጎንደር፣ ደቡብ፣ ሰሜን እና የሚለው አስተዳደራዊ ነው። የጎንደር ምሁራን፣ ልሂቃን፣ ፖለቲከኞች በሰላማዊ መንገድ ታግለን ጥቅማችንን መብታችን እናስጠብቃለን የሚል ድምፅ ጎላ ብሎ ነው የተሰማው። ልክ ወለጋ ላይ ህዝቡ በአንድ ምንድን ነው በአንድ አስቦ በአንድ ተናግረው ሰላሙን እንዳስከብረው ሁሉ 100% በየቦታው በየኪስ የሚዘርፍ ምናምን የለም ወይ? የኢትዮጵያ መቼስ ሽፍታ ያለበት ዘመን እኮ እናስታውሰን። ሽፍታም ግን መጥፋት አለበት። ስለዚህ በእርግጥ ተስፋ የማደርገው የደቡብ ጎንደር አጠቃላይ አማራ ክልልም የደቡብ ጎንደር በዋነኝነት ደግሞ እሱ ስለሆነ የዕለት ከዕለቱን የአመራሩ ጋር ግንኙነት ያለው ዘመድ ምናምን ከየትም አልመጡም። እነዚህ ልጆች ተወናብደውም ተሰስተውም ጊዜያዊ ጥቅም ማሳስቧቸው፣ አንዳንዶች ደግሞ በስሜታዊነት በጀብደኝነት የገቡትን ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከአካባቢው ልሂቃን አቅም ካላቸው ባለሀብቶች ጋር በመሆን ልክ ወለጋ እንዳደረጉት ሌላም ቦታ እንደተሰራው ወደ ሰላም እንዲመለሱ ማድረግ የደቡብ ጎንደር ዞን አመራር፣ የወረዳው የደብረ ታቦር ከተማ ከንቲባ እነኝም የመጡትንም ደግሞ በደንብ አድርጎ ይዞ ሌሎች እንዲመጡ ማድረግ ያስፈልጋል ለማለት ነው። ይሄ በዚህ በኩል እንግዲህ እንዳልኳችሁ ወደ ብናት ወደ አንዳንድ ወለላ ባህር አካባቢ የሚንቀሳቀሱም አሉ። ወደ ስቴዴንሳ እና ወደ ይሄ ጢስ አባይ አዋሳኝ የሆነ አካባቢውን የምታውቁት ካላችሁ በዛ አካባቢ የሚንቀሳቀሱ አሉ። እዚህ ወንቅሸት ጀርባን ይዘው የሚንቀሳቀሱ አሉ። በአብዛኛው እነሱ ከተማ ስለሚውሉ ማታ ማታ ፎቶ ለመነሳት ነው የሚሄዱ። እነሱንም ቢሆን ፕሮፓጋንዳውንም እንዲቀንስ መስራት ያስፈልጋል። እስቀድሜ እንዳልኩት በውጭ ሀገራት ሆነው እንቅፋት የማይመታቸው አንዳንዶቹ ወደ ውጭ ለመሄድ ኬዛቸውን እየጋገሩ ያለዋል። ለዚያ እንዲሆን ጦርነት ፋመ ጋም እንዲባል የሚፈልጓል። አንዳንዶቹ የግል ህይወታቸውንም መምራት ያልቻሉ ያው ይሄ ብዙ
ገና እርስ በርስ ደግሞ ወዳጆቻችን እየቀለዱ ነው። ፋኖች ብቻ አይደሉም፣ በውጭ ያሉትም ማይካቸውን መብራታቸውን እየያዙ እየገቡ ነው የሚል ሞክም እየተደረገ ነው። አይነዋይስ ውጭ ያለው ቀልድ ነው። እዚህ ግን ደም እየፈሰሰ ነው። እዚህ ግን ህዝብ ከልማት ወደኋላ እየቀረ ነው። እዚህ ግን ድንቁርና ስርዓት እንዲሆን መዋቅር እንዲሆን ከ4 ሚሊዮን በላይ ተማሪ ቤቱ እንዲቀመጥ ተደርጓል። ያለ ዕድሜ ጋብቻ ክትባት የለም እና ብዙ ነው ምስቅልቅሉ። ኖ ማለት ጥሩ ነው ለህሊና፣ በኋላ መልሶ ሌላ ያልተገባ አስተያየት ከመስጠት ለማለት ነው። እንግዲህ ይህን ካልኳችሁ ሌላው ምናልባት የራፋህ ኮሪደር ወጣ ስንል የራፋ ኮሪደር እንደሚከፈት በቀጣይ ሳምንት አልሻት የሚባሉ በዶናልድ ትራምፕ አስተዳደር የገለልተኛ ቴክኒካል ኮሚቴ ውስጥ ወይም ቴክኖክራት ውስጥ የናሽናል ኮሚቴ ለአድሚኒስትሬተር ይሆናል ተብሎ የሚታወቁት አልሻት ንግግር አድርገዋል። ሚድል ኢስት ሞኒተርም ዘጀሩሳሌም ፖስትም ይዞት ወጥተዋል። እንግዲህ የራፋ ኮሪደር በግብፅ በኩል እንደሚከፈት ነው መረጃዎች እየወጡ ያሉት። ይሄ ወሳኝ የሆነ የመተላለፊያ የሰብአዊ እርዳታ የነዳጅም ኢብን ውሃም ሳይቀር የሚተላለፍበት መስመር ጋዛውያን በግብፅ ያሉ የጋዛ ዜጎች ወደ ጋዛ እንዲገቡ፣ በተመሳሳይ በጋዛ ያሉ ፍልስጤማውያንም ወደ ግብፅ እንዲተላልፉ ወሳኝ የመተላለፊያ መስመር እንደሚከፈት ነው መረጃ እየወጣ ያለው። ኦፍኮርስ በእስራኤል በኩል ያሉ ኦፊሻሎች ደግሞ የለም የጋዛ መተላለፊያ መስመር ሊከፈት የሚችለው ራንጊቭሊ የመጨረሻ ይሄ አስክሬኑ በነገራችን ላይ የአሜሪካ ፕሬዚደንት ዶናልድ ትራምፕ የራንጊቭሊ አስክሬን የት እንዳለ እናውቃለን ብለዋል። ሞሳድ ባለው የኢንተለጀንስ መዋቅር አካባቢው እዛ ሊሆን ይችላል የሚል ጥቅል አካባቢ እንጂ ስፔሲፊካሊ ቦታውን አናቅም የሚል ነው በሞሳድ በኩል የተሰጡ ግብረ መልሶችን ለማንበብ የሞከርኩት። ኦፍኮርስ የራንጊቭሊ እናት ለዶናልድ ትራምፕ ባክዎትን የልጄን አስክሬን ይስጡኝና ቀብሬ እረፍት ላድርግ የሚል ምላሽ የሰጡበት ሁኔታ አለ። ሰው የእስራኤል ባለስልጣናት ይሄ መተላለፊያ ወሳኝ የመተላለፊያ መስመር ክፍት ሊሆን የሚችለው ለምን የጋዛን ድንበር የሴኪሪቲ ቦርደሩን የምትቆጣጠረው እስራኤል ስለሆነች ክፍት ሊሆን የሚችለው እንዳልኳቸው የመጨረሻው አስክሬን ከተመለሰ ነው በሚል የወጣ ሪፖርት አለ። ዞሮ ዞሮ ይህንን የራፋ ኮሪደር መከፈት እንደ ጋት ሚዲያ ቤተሰቦች እንድናየው የፈለግኩት በዶናልድ ትራምፕ ወገን ያሉ ናቸው። ይሄ ይከፈታል ያሉ ዊች ሚንስ ግብፅ ተስማምታለች ማለት ነው። እስራኤሎች እስካሁን ይሁንታ አልሰጡበትም፣ እንደ ፕሪቴክስቴ እናስቀምጠዋል። ሶ ምናልባት የራፋ ድንበር መተላለፊያ ድንበር መከፈት በናይል ላይ ወይም በህዳሴ ግድባችን ግድቡ ምንም ችግር የለውም፣ የኦፕሬሽናል ጉዳይ ነው። በቀጣይ ተጨማሪ ግድቦች በመገንባት በውሃ መልቀቅ ኢሪጌሽን በመጠቀም በእነዚህ ዝርዝር ጉዳዮች ላይ ምን አይነት ኢምፕሊኬሽን ሊኖረው ይችላል? ዶናልድ ትራምፕ ይህንን ካርድ የመዘዘው አንድ ጊዜ አይደለም፣ 2 ጊዜ የተለያዩ መረጃዎች የሰጠው ከዚህ ጋር የተያያዘ ጉዳይ አለው ወይንስ የለውም የሚለውን በደንብ ማየት እንድንችል አሰስመንት እንድናደርግ ነው። ዝሮ ዝሮ ተጨማሪ መረጃዎችን ደግሞ ወደ እናንተ አድርሳችኋለሁ፣ የራሳችሁ ምልከታ እንዲኖራችሁ ጌትሬዲ ለማለት ነው። ሌላው ምናልባት እንግዲህ የዶናልድ ትራምፕ አንድ አስተያየት ሰጥተዋል። ይህ አስተያየታቸው ምንድን ነው? ባጠረ ጊዜ በጣም ቢበዛ በ2 ሳምንት በግሪንላንድ ጉዳይ ወደ መፍትሄ እንደርሳለን እያሉ ነው። there will be news on Greenland within 2 weeks as negotiations continue over a potential Greenland agreement ይላል። ሶ ምን አይነት አግሪመንት ነው ሊሆን የሚችለው? የራስ ገዟ ዴንማርክ አስተዳዳሪ በፍጹም እያለ ነው። 57 ሰዎች ምን ያደርጋሉ ሌላ ጉዳይ ነው። ግን የኔቶ ጉዳይ ራሱ የዴንማርክ ጉዳይ የአሜሪካ መሩ ኦርደር ስርዓት ምን እየሆነ ነው? እየፈራረሰ ነው። በዚህ ሂደት የኢራን ጉዳይ ይነሳል። እንግዲህ በማንኛውም ሰዓት ጥቃት ልንፈጽም እንችላለን በሚል ዶናልድ ትራምፕ እየተናገረ ነው። ዝግጅቶቹን ስታዩ የአብርሃም ሊንከን ይሄ የጦር አውሮፕላን ተሸካሚው
ሌሎችም በጣም ሰፋፊ ዝግጅቶች ጆርዳን ላይ ያለው ይሄን ሲታይ ኢራቅ ላይ የነበረው የጦር ቤዝ መዘጋት ሲዘጋ ለጥቃት ያለን ተጋላጭነት መቀነስ ማለት ነው። በእስራኤል በኩል ያለው ጥድፊያ ያለው ዝግጅት ለካውንተር ስትራይክ ኢቭን ፕሪምቲቭ አስቀድሞ ስትራይክ ለማድረግም ያለው ዝግጁነት ሲታይ ባጠረ ጊዜ ኢራን ላይ ጥቃት ሊፈጸም ይችላል የሚወጡ ሪፖርቶች አሉ። እነዚህን ገጣጥመን የመካከለኛው ምስራቅ በፋመ በጋመበት ወቅት አሰብን ይዘን ለምን ወደ ናይል ድርድር አንገባም የሚል እንደ አጭር ምልከታ ነው። በደንብ አብራራዋለሁ። አሰብን ይዘን ወደ ድርድር ኢራን ከተጠቃ እነዚህ ባለው በውጥንቅጥ ወቅት ሰተት ብለን እንገባለን። ዲስተር እያደረግ ወደ አስመራ ምናምን መሄድ አያስፈልግም። እሱን ከዘን እንዴት ይቻላል ምናምን እሱን የሚለውን ሌሎች ተጨማሪ ክሪቲካል አናሊሲስ የሚያስፈልጋቸውን ጉዳዮች ይዤ ወደ እናንተ መለሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ነገ ዕለተ ቅዳሜ በጋት ውሎ በጋት ዕለታዊ እንገናኛለን። ታንኪዩ